እግዚአብሔር አምላክ በልቤ ላይ ያስቀመጠው የእግዚአብሔር አብሮነት ካንተ ጋር ነውና ጽና በሚል ርዕስ ለእናንተ እንዳካፍል ስለረዳኸኝ እኔም እግዚአብሔርን አመሰግናለሁ። በዚህ ቃል ደግሞ ብዙዎቻችሁን መልሳችሁ እንደምታገኙ አምናለሁ። የእግዚአብሔር ቃል ሲናገር እንደዚህ ይላል። መጽሐፈ ኢያሱ ምዕራፍ 1 ቁጥር 9 ላይ በምትሄድበት ሁሉ አምላክ እግዚአብሔር ካንተ ጋር ነውና ጽና፣ አይዞ፣ አትፍራ፣ አትደንግጥ ብዬ አላዘዝሁምን? አያችሁ፣ እግዚአብሔር አምላክ ሳያስጠነቅቀን አልፎን አያውቅም። በብዙ ነገሮች ውስጥ እግዚአብሔር ይናገረናል። ግን ትኩረታችን የሚስብ አካል ሲኖር እግዚአብሔር አምላክ ያዘጋጀልንን ስፍራ እንዳንደርስ እንቅፋት ለመሆን የመጣ አካል መሆኑ ግልጽ ነው። ስለዚህ እግዚአብሔር አምላክ ሁልጊዜ ከኛ ጋር መሆኑ በቃሉ የሚገኝ አደርጋለሁ ያለውን የሚያደርግ የሚፈጽም አምላክ ነው ያለ። ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይሻላል ይላል። እግዚአብሔር አምላክ እስከዚህ ድረስ ታማኝ አምላክ ነው። የሚያደርግ አምላክ ነው። የሚያከናውን አምላክ ነው። እግዚአብሔር አምላክ ዘፍጥረት ላይ ለያዕቆብ የተናገረው ምዕራፍ 28 ቁጥር 14 ላይ እነሆ እኔ ካንተ ጋር ነኝ፣ በምትሄድበትም መንገድ ሁሉ እጠብቅሃለሁ፣ ወደዚች ምድር እመልሳለሁ፣ የነገርሁህንም ሁሉ እስካደርግልህ ድረስ አልተውምና። እግዚአብሔር የተናገረውን ነገር እስኪፈጽም ድረስ የሚተው አምላክ አይደል፣ የሚተወን አምላክ አይደል። ስለዚህ ወንድሞቼና እህቶቼ ይህንን ድምፅ የምትሰሙት ሁላችሁም እግዚአብሔር አምላክ ፕሮሚስ የገባላችሁ ነገሮች ሊኖሩ ይችላል። እግዚአብሔር አምላክ ተናግሯችሁ የሚቀርባችሁ ነገር አይኖርም። ምክንያቱም በእግዚአብሔር እጅ ላይ ነው የተቀመጠው ነገራችሁ። ነገር ግን እግዚአብሔር አምላክ ከሚነግራችሁ ድምፅ ባሻገር የጠላትን ድምፅ የምትሰሙ ከሆነ እየተቀበላችሁ የምትሄዱ ከሆነ ከእግዚአብሔር ይልቅ ለጠላት እየተገዛችሁ ነው። ከእግዚአብሔር ይልቅ ደግሞ ለጠላት ስትገዙ መጨረሻችሁ ውድቀት ነው። መጨረሻችሁ ጨለማ ነው። መጨረሻችሁ ሲኦል ነው የሚሆነው። ስለዚህ እግዚአብሔር አምላክ እንደገባል እግዚአብሔር አምላክ ያስቀመጠላችሁን ስፍራ እስኪያደርሳችሁ ድረስ የሚተው አምላክ አይደለም። ታማኝ አምላክ ነው። ለዛ ነው ለያዕቆብ እነሆ እኔ ካንተ ጋር ነኝና በምትሄድበትም መንገድ ሁሉ እጠብቅሃለሁ፣ ወደዚች ምድር እመልስሃለሁ፣ የነገርሁህንም ሁሉ እስካደርግልህ ድረስ አልተውምና። እግዚአብሔር አምላክ የነገረንን ነገር የሚተው አምላክ አይደለም፣ ይልቁንም የሚፈጽም አምላክ ነው እንጂ። ስለዚህ እግዚአብሔር አምላክ የሚታመን አምላክ። ስለዚህ እግዚአብሔርን በመታመን እግዚአብሔርን በመጠበቅ በስፍራችሁ እግዚአብሔርን ጠብቁ ባለው ጊዜ ሁሉም ነገር ይሆናል። የማይሆን ነገር በዚህ ምድር ላይ ምንም ነገር የለም። ምክንያቱም እግዚአብሔር ታማኝ አምላክ ስለሆነ። ስለዚህ ወንድሞቼ እህቶቼ እላቸዋል፣ ዛሬ ላይ የምትሰሙት ድምፅ ከእግዚአብሔር ነው ወይስ ከጠላት? ከእግዚአብሔር የሆነ ድምፅ የሚያሳርፍ ድምፅ ነው። ከእግዚአብሔር የሆነው ድምፅ በእርጋታ የሚያኖር ድምፅ ነው። ከእግዚአብሔር የሆነ ድምፅ ፍቅር የሞላበት ድምፅ ነው። ከእግዚአብሔር የሆነው ድምፅ ርኅራኄ የሞላበት ድምፅ ነው። ተባረኩ። እግዚአብሔር አምላክ ዘመናችሁን ይባርክ። እግዚአብሔር አምላክ ጥያቄ ውስጥ ያላችሁ፣ በጥያቄ የተያዛችሁ እግዚአብሔር አምላክ የፍጻሜውን ዘመን እንዲያቀርብላችሁ እኔ ባረኳችሁ። ተባረኩ። ጸጋ ይብዛላችሁ። ሻሎም